ተነሰው ለመስቀሉ ጌታ አባ መስቀል አየሁት የመስቀሉ ማታ ቡምቡም አለልኝው ድምድም አርጌው ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ በምርጥ ቪዲዮዎች ተመልሰናል። በዛሬ ቪዲዮዎቻችን እንግዲህ እናንተ ማሳብ አስተያየቶቻችሁን በመስጠት እንዲሁም ደግሞ ቪዲዮውን ላይክ በማድረግ ተተባበሩኛላችሁ። እኔም ከዚህ በቀጥታ ቪዲዮ ላይ ሐሳቦቼን ለእናንተ አደርሳችኋለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። እናንተ ፍቅረኛ ተንከባከበ ምን ማለት ነው? ሳር ምናምን ይዘምዞረው አንቺ አለሽ አይደል እንደ ቤስት ፍሬንድ ነው ሲሉ ይዛ አረ ምንድነው ፍሌ የምትዝረከረከው? በእናትህ ሱሪ ላይ እዚህ በእንሰጋ ወጥም ነጥቷል እንዴ? አንቺ አረ ወጣ አለብሽ አንቺ ራሱ የኔ ውስጥ አረ አንተ ጥቁር እኮ ነው ጀመር የቱ ጋር ነው ያለብኝ? ወይ ያጃ ሌላ ታሪክ እናንተ ሌላ ታሪክ ምን አረግን? አንቺ ለላትሽ አልዘገቡልኝ እንዴ ፍሬንድ እኔ ለስላሳ ቆርኪኩ በቬለስ ኢኮኖሚ ከፍቶ እኔ አንድ የሰርቪሴን ኪያስኩኝ ከቡናና ውሃ በተጨማሪ ዜና ሁሉ ላቀርብ እችላለሁ። ካፌ ውስጥ ጎበዝ ትመስላለህ ነኝ። ከዚህ በፊት የዘራሁበት ካፌ አንድ ያላስተናገድኩት ነገር ቢኖር ዓለም ዋንጫ እሱንም አስተናጋዲ አይቀርም ነበር። እኔ በመስተንግዶ ወቅት ማለት ነው የካስተመርን ማንነት አጥንቼ ነው የምሰራው። የሆነ ጊዜ የሆነ ፀጉር ቆራጭ መጣና ተቆራጭ አዘዘኝ። እኔ ጎፈሬን ያቀረብኩለት ከዛ በጣም ደንግጦ እኔ እኮ ተቆራጭ ነው ያልኩት ሲለኝ እና የክሬም ኬክ ነው እኔ ያልኩት። ኦኬ ከከስተመር ጋር ያለ ግንኙነት አሪፍ ነው ማለት ነው። አዎ ግን አንዳንዴ ደግሞ ጸባይ አይጠፋም። የሆነ ጊዜ የሆነ ካስተመር መጥቶ ቡና አዘዘኝና ታዝዤው አቅርቤለት ጠጥቶ ቢሎ ስጄለት ሂሳቤን ክፈለኝ ሲለው ብር አልነበረውም ነበር መሰለኝ አላቅም። ሂሳቡን ትቶ በጠጣበት ሲኒ አናቴን ከፍሎኛል። አልደበረኝም። ለምን ደንበኛ ንጉስ ነው። ትንሽ በመስተንግዶ ወቅት ግር የሚለኝ ነገር ቢኖር ደንበኛ ተጠቅሞ ምናምን ሂሳብ አምጣልኝ ሲለኝ እኔ ፊዚክስ ልወስድለት እችላለሁ መጽሐፍ ቤትም ስለሰራው ማለት ነው። ኦኬ ከመስተንግዶ ውጪ ሌላ ሙያ አለ ማለት ነው። አዎ በተለይ ሻይ ማፍላት በጣም ጎበዝ ነኝ እኔ። ያፈላሁትን ሻይ ጠጡ ሰዎች ይሄ ነገር ሻይ ነው ሻደይ ነው ሶለል ነው ይባባሉት። እኔ እኮ በማስተናግድበት ሰርቪስ እኮ በትርፍ ሰዓቴ ተማሪዎች አመላለስ ነበር። ከዛ እንደተመለስኩ ደግሞ በራሱ ሰርቪስ ቤት አድርጌ አከራይቸው እኔ ብዙ ገቢው ላገኝ ነበር ለራሴ እኮ። ታዲያ ሁሉ ነገር እያረክ ከምትሰራበት ቦታ ለምን ተባረር? ተባረር አይደለም እንዴ ካፌው ከስሮ እኮ ነው። እንደውም ለረጅም ጊዜ እኔ አስተናግጅ ያገኘሁትን ቲፕ ነው ለሙሉ ሰራተኞች ደሞዝ እኔ እየከፈልኩኝ ለካፌው ባለቤት ሳይቀር እኔ ነበርኩ ብር የምሰጠው። እንዴ እስቲ ፎቶ አይሙት ታክሲ የዓለም ተወዳዳሪ ብትሆን አምሹር ወደ ሜዳሊያማ ታመጣለህ እርግጠኛ ነኝ። አምሹር አዩበት አፍቅር የተሰቃየሁበት አባቢ መላይ በሉኝ። የኔ ልጅ ቆየ እኮ እስከ ዛሬ እንካስኪችን ነገር አርግባት። ይሄ ላርግባት በተንፊቷ ላይ በፍቅርህ ጠብ እርግፍ ነው ምን ጠብ ትላለች እርግፍ። አይ ወይ እሺ እግዚአብሔር ይስጥልኝ። ሻመሰከት ወይኔ መጣ ሲካቸው ወይኔ ወንዱ ላይ ወይኔ ጉዴ ፈላ አባ ቆይ አባ ላስረዳ አባ ወይኔ ጉዴ ፈላ ወይኔ ጉዴ ፈላ ወንድሜ ላስረዳ ወይኔ ጉዴ ፈላ። የፓርላማ አባሉ ዶክተር ደሳለኝ ጫኔ መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። ትምህርት ሚኒስቴር ብቻ አይደለም ዶክተር የወደቀው ሀገር ጭምርን የወደቀችው። ይሄንን ሲምፕል ኤግዛምፕል ልንገሮት። እርስዎ ይሄንን ንግግር እየተናገሩ ያሉ ፓርላማው ይስቃል። በዚህ ሁሉ ሀገሪቷ ካስፈተነች ተማሪዎች መካከል 8% ብቻ ነው ያለፉት በሚባልባት ሀገር ላይ ቁጭ ያለ ፓርላማ እንደዚህ አይነት ጠንካራ ሐሳብና አሳሳቢ ሐሳቦች ሲነሱ ይስቃል። ደንታ የለው። ቀኝ ግዛት መገዛት ይሻላል ወይስ ነፃ ሀገር ሆኖ መኖር ይሻላል? የትኛው ነው ለሀገር ብልጽግና የሚበጀው ብሎ አንድ መምህር ክላስ ውስጥ በሚያከራክርበት ሁኔታ ቀኝ ግዛት መገዛት ይሻላል የሚለው አካል ሲያሸንፍ ያየ ተማሪ ሲያድግ እኮ ባንዳ ነው የሚሆነው። ከዚህ በላይ ምንም ሊሆን እኮ አይችልም። እውቀት ይሻላል ወይስ
ሀብት ይሻላል ገንዘብ ይሻላል ብሎ አከራክሮ ገንዘብ ይሻላል የሚለው ግሩፕ ሲያሸንፍ የሚያይ ተማሪ ምንድነው የሚሆነው? ስራ ሲይዝ እኮ ሌባ ነው የሚሆነው እኮ ሰርቆ ሀብታም መሆን ነው። ቢኮዝ ሀብታምነት ይሻላል ተብሏል። ይሄ ነው እኮ ምንም የማይወዳደሩ ነገሮችን በእንደዚህ አይነት ሁኔታ የትምህርት ፖሊሲያችን የዘቀጠ የትምህርት ፖሊሲ ይዘን ጃፓንና ቻይናዎችን ያዋቸው በተለይ ጃፓኖች ስነ ምግባርን በምን አይነት ደረጃ እንደሚያስተምሩ ሀገርን እኮ የሚሰርቅ ሰው እኮ የለም እኮ ጃፓን ላይ መሰረቱ ትምህርት ስለሆነ ነው። ህፃናት ላይ ጭምር ስለተሰራ ነው እንደዚህ ሆነው። የኛ የትምህርት ፖሊሲ በወያኔ ጊዜ አገር የግል ትምህርት ተቋማት አሉ ዲግሪን ማስትሬትን ከሼልፍ ላይ አንስተው የሚሸጡ ቀላል የሆነበት ጊዜ። አሁን ደግሞ እነሱን ስንገላገል 92% ከሀገሪቷ ተማሪዎች ወድቀዋል ብሎ በኩራት የሚያወራ ትምህርት ሚኒስቴር ይሄን ሲነገረው የሚስቅ ፓርላማ። ትምህርት ሚኒስቴር አይደለም የሚወደቀው ሀገር ጭምር ነው የምትወርቀው። ተማሪዎች ሳስብ የወደቁት ምን ይሆናሉ የሚለው አይምሮ ላይ መላለሳል። ሌላኛው ጉዳይ ደግሞ ልጆች ልጅነታቸው ላይ መስራት የሚባለው ነገር ላይ ሰፈር ውስጥ ታዝባችሁ ከሆነ የሆነ ነገር ልጠይቃችሁ። በተለይ ሰፈራችሁን እስቲ በአይምሮ ወደ ሰፈራችሁ አካባቢ ሂዱና እንደዚህ አይነት ሰው አለው ወይስ የለም? እኔ ብዙ ጊዜ የማየው የሆነ ህፃናት ሲጣሉ አንድ ህፃን የሆነ ሰው ላይ ድንጋይ ከወረወረ ለምን ወደ ኋላ ትሸሻለህ አንተ ወረወረበት የሚል ወላጅም ጭምር አለና የወላጅ አስተዋጽኦ የሁሉም ሰው አስተዋጽኦ ወሳኝ ነው ብዬ አስባለሁ ለትምህርት ልጆችንም አዲስ ትውልድንም ለመቅረጽ። ሌላውን ጉዳይ እንደሰማችሁት ነው። እኔ ምንም መጨመር አልፈልግም። ሰኔ 30 ነበረ ትናንትና። ሰኔ 30ን በምን ታስታውሱታላችሁ? እስቲ ስለ ሰኔ 30 የሆነ ቪዲዮ ነው። ትዝታችን አይቀር ችግራችን አይቀር ትዝታችን ምን አይነት ግን አንተ ምን አይነት ወጣት ሰው መምህር አስታወስከኝ። 7ኛ ክፍል አለቃ ከፍ ያለ ታስገባለን አለ። ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ያው ቅጣቸው አክባሪ ነኝ። ምንም ቢያድግ ጊዜ ቢሄድ ደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ምን አይነት መሰጠት ነጋ አላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም እሷ በተረፈች ፈሶላት የኔ ደም የዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር በህይወት ብቻ ሳይሆን አልፋጅኝ ለመንገር። አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ። በልቡ ያቄማል በጥርሱ እየሳቀ ትቆጣቸውም ዛሬ አንተን አይፈሩ። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላም ሰኔ 30 አንዱ ይወድቃል ሌላው ሲነሳ። ሰኔ 30 አንዱ ይወድቃል አንዱ ሲነሳ። በጣም ልብ የሚነካ ትዝታ ነው። በነገራችን ላይ ክብር ለመምህራኖቻችን። የእውነት በተለይ የድሮ መምህራኖች ማለት የድሮ አስተማሪና የድሮ ተማሪ እንዴት እንደሚፈራራ ከአባት ቀጥሎ ከአባትም በላይ ምናልባትም ሊፈራ የሚችለው መምህር ነውና
ያስነው ግን በጣም ይችላል። የተሰጠ የጥበብ ሰው ማለት ያሲን ነው። የእውነት ማየት ያለበት ጥንካሬው ነው። ቀፋይ ወንድ መሸሽ ነው ያለበት። ቀፍሎ የሚጋብዛት ወንድ ለምን የቀን ስራ አይሰራም? ምንም ነው ይስራ፣ ግን ጠንካራ ነው። ቤተሰቡ እሱም ቀፈላ ነው ባይዘው ወንድ ሰው ከ21 ዓመት ወይ እሺ ከ25 ዓመት በኋላ ኢትዮጵያ እኮ ነው ያለነው ወይ ደግሞ ብቻ ዴት ማድረግ ከጀመረ ጊዜ ጀምሮ ራሱን ችሏል። ስለዚህ በራሱ ኢንካም ጀነሬት ማድረግ ያለበት ካልቻለ አያርግ ዴት ሳይሆን ጠንካራ መሆን አለበት። በቃ የአንድ ሴት ልጅ መመዘኛ ወንድ ልጅ ነገ የት ድረስ ያስኬደዋል ጠንክሮ ነገ እሷም ላይ ሸክም ሊሆን ስለሚችል ስንት አለው ሳይሆን መስራት ይችላል። ይሄ አሪፍ ነው። ጎበዝ ነው፣ ጠንካራ ነው። በየትኛውም መንገድ ያስተዳድር መተዳደር ትችላላችሁ በጋራ። ስለዚህ ቀፋይ ወንዶች እና መኖር ያልጀመረ ወንድ ዴት አለማድረግ መኖር ያልጀመሩ ወንዶች ናቸው ለኔ። መኖር ያልጀመሩ ወንዶች ማለት በራሳቸው መቆም ያልጀመሩ ወንዶች፣ ኃላፊነት መውሰድ የማይችሉ ወንዶች እነሱ መኖር አልጀመሩም ገና። ባይዘው ዴት ማድረግ ላይ ገና ናቸው። ዴት ጭራሽ ምንም አልተፈቀደላቸው ገና መኖር አልጀመሩም። ስለዚህ ለሴቶች መኖር ያልጀመሩ ወንዶች ችግር ነው የሚሆኑባቸው ሲመጡ ህይወታቸው ውስጥ። እንደ አጋጣሚ አስረግዞ ሊጠፋ ይችላል። ምክንያቱም መኖር አልጀመረም። ገና መኖር የሚጀምረው ወደፊት ነው። ገና ፕላን እያደረገ ነው። ስለዚህ መኖር ስላልጀመረ ኃላፊነቱን መሸከም ስለማይችል ድንገት ብታረግ የማይሆን ነገር ውስጥ ገባል። ፋሚሊ ላይ ችግር ሊመጣ ልትሆን ትችላለህ። የዚህ ልጅ ፖድካስት ገብታችሁ ስሙ። አሃድ ፖድካስት ፋሚሊ ዛሬ ፕራንክ ተሰሪው ራሱ ሰርፕራይዝ ነው። እሺ በደንብ ሰራው። በታች ማርያም ይችላል። አቻ እጂ አሰር ኮረ እሺ ዞር አይ ቡር ታዩ እንዴት ማስያዝ what አይ ተከተል ጅብር አሰርክ ገዛ አትግጠም አፍንጫህንም ነው ማፍነው። አንተ አፍንጫህም ያስፈልገዋል። አትሳቀ አትይቺ አበላሽዋት ምንድነው የሚያደርጉት? አፍንጫሽ የታሰሩትን መፍታት ነው ምንድነው ነገር አልገባኝም የምትለው what ሶላ ማራስቴም ቶሎበል ፍራንኩን ያፋለሰ ነገር እዚህ ጋር ውሸት ያስባለው
ማይመስል ነገር ለምን አሁን ለምሳሌ ጓደኛችሁ ቤት ውስጥ ታግቶ አገተን ሰው ምናምን ነው ድረሱልኝ ብትባሉ መጀመሪያ የታገቱትን ልጆች ተፈታላችሁ ለምን እንዲያግዛችሁ እንጂ እንዴ አራተው የሚመስል ፍራንክ ሰው ሌላኛው መነጋገሪያ ጉዳይ ጆኒ ጁጁቱና ሴዶ ተገናኝቶ ተጨፋጭ እኔ ግን ፖሊስ ባለበት እንደዚህ አይነት ድራማ የምትሰሩ ሰዎች እስቲ ይሁንና ፍረዱ እናንተ ብቻ። ሰበር ዜና ጆኒና ሴዶ መደባደባቸው ተሰማ። ታዲያ ለውድድር ወይንም ለፍልሚያ ቀጠሮ ተይዘውላቸው የነበሩት ሁለቱ አካላት ከውድድሩ በፊት በምትመለከቱት ሁኔታ መደባደባቸው ቡጢ መሰናዘራቸው ተሰምቷል። ታዲያ ሲደባደቡ የጸጥታ አካላት ሊያገላግላቸው እየሞከሩም በምትመለከቱት ሁኔታ ቪዲዮ ተቀርጾ በማህበራዊ ሚዲያ ላይ ተጋርቷል። ታዲያ ሁለቱ አካላት የጸባቸው መንስኤ ወይንም የድብድባቸው መንስኤ እንደተገለጸው ከሆነ ጆኒ ሴዶን ከኋላ ይዞ ለመቆለፍ በሞከረበት ወቅት ሁለቱ አካላት መያያዛቸውና መደባደባቸው ተሰምቷል። ታዲያ ይህም ነገር የተፈጠረው በአንድ ቦታ ላይ ችግኝ እየተከሉ በነበሩበት ወቅት ነው። ይሄው ቪዲዮ ይሁት ያዘው ተያዙ አካባቢው ላይ ፖሊሶች ነበሩ። ጊዜ የሆነ ህግ ሰማለሁ አንዳንድ ጊዜ እስቲ ያስተካክሉኝና የህግ አካላትን ያለ ፈቃዳቸው ቀርጾ ፖስት ማድረግ ልክ እንዳልሆነ አውቃለሁ እኔ ማለት ሰማለሁ ማለት የህግ ባለሙያ ሆኜ አይደለምና እቺ ነገር ድራማ መሆኗን ማሳያ ይመስለኛልና አውቆ ተነጋግሮ እናንተ ደግሞ እንደዚህ ካልሆነ በስተቀር የእውነታቸው ከሆነ እንዴት ሊቀረጽ ቻለ? ይሄ ቦክስ ብቻ ሳይሆን ወንጀልም ጭምር አለበት ብዬ አስባለሁ። 5 ዓመት አይደል የዛሬ 6 ዓመት ይሄን ሳውራ ራሱ እንበይ ይመጣል። ዳቦ ቤት ተቀጥሬ ሰራ ነበር። ዳቦ ቤት ሰርቻለሁ። ከዛ በኋላ ደግሞ ከዳቦ ቤት ደግሞ እንትን ላይክ ሙሉ ቀን ምናምን ሲሆንብኝ ክላስ ለመቀጠል ብዬ መስተንግዶ ነበር የምሰራው እንትን አካባቢ አጎና ምናምን አካባቢ ማለት ነው። እና ላይክ የቀን ሽፍት ምናምን ነው። ክላስ ለመማር እንዲመቸኝ ቲፕ አለው ምናምንና መስተንግዶ ነበር የምሰራው በፈረቃ። ከዛ ግማሹን ታይም ደግሞ ክላስ እማርበታለሁ ማለት ነው ቲያትር። እንደዛ ነበር የምሰራው እና አሪፍ ብር ምናምን ስላለው ቲፕ ምናምን ስላለው በቃ ይጠቅመኝ ነበር ለኔ። እና በቃ ቲያትሬን ጀመርኩ። ቲያትር እየተማርኩኝ ከዛ በኋላ ደግሞ ክላስ የማታ ቀጠልኩላችሁ። ከ8 ነበር የጀመርኩት እዚህ ተወት 8 ነው እዚህ የቀጠልኩት። ከዛ በቃ አካሄድኩት እላችኋለሁ። እንደዚህ ነው ህይወቴን የቀየርኩት ከመጀመሪያ ተነስቼ። ማንም ሰው ከመጀመሪያ ከዜሮ ማለት ብር ኑሮት የተነሳ የለም። ማርያምን እኔ ላይክ ትላንት የነበራትን ላይቭ እንግዲህ ብዙዎቻችሁ አይታችኋል። በጣም ብዙ ሰው ነው ሲከታተላት የነበረው ጃኒ ትንሿን። ጋይስ እኔ እውነት ለመናገር አንዳንዴ ዲቴል ሰዎችን ሳላውቅ ራሱ እርግጠኛ መሆናቸው ሰዎች አሉ። በቃ እርግጠኛ መሆንባቸው ሰዎች አሉና ከነዛ ውስጥ አንዷ ጃኒ ናት። እውነት ለመናገር በጣም እርግጠኛ ነበርኩኝ በቃ እና ህይወቷን የቀየረችበት መንገድ፣ ራሷን ያነሳችበት መንገድ እግዚአብሔር ረድቷት እሷም ጥንካሬ ኖሮ እንደው ወደ ኋላ ሳትመለስ ሰዎችን ሳትሰማ የሰዎችን ማወዳደቅ፣ የሰዎችን ንቀት፣ የሰዎችን በቃ ይሄንን ሳትሰማ ራሷን የቀየረችበት መንገድ በጣም ነው የሚገርመው። በጣም እና በጣም ልትመሰገን የሚገባት አርያም ትወልድ ናት። እኔ አንዳንድ ሰዎች ምን አረገች ጃኒ ምን ሰራች ብለው የሚጠይቁ ሰዎች አሉና እኔ እንግዲህ ለነዛ ሰዎች ጥሩ መልስ የሚሆን ነገር ትላንትና ተናግራለች ብዬ ነው ማስበው። በነገራችን ላይ በቃ ሰው ራሱን መቀየር አለበት፣ ከዛ ቤተሰቦቹን ነው መቀየር ያለበትና እሷ ይሄንን አድርጋለች። በቃ ይሄንን አድርጋለች። ወድቃ ለማቅረትን አስተምራለች ለወጣቶች። በሰዎች አፍ፣ በሰዎች ምላስ፣ በሰዎች ንቀት፣ በሰዎች ማወዳደቅ እንደው ያ ሁሉ ነገር እየሆነባት ግን ራሷን እንደው ቀና አድርጋ መሄድ መቻሏ በራሱ ይሄ እኮ በጣም ከዶክትሬት ዲግሪ በላይ ነው ጋይስ፣ እውነት ለመናገር ማለት ነው። ዛሬ እኮ የምናያቸው ወጣቶች እኮ ስንት ነገር ጀምረው እኮ ተስፋ ይቆርጣሉ፣ ወደ ኋላ የተመለሱ እኮ በጣም ብዙ ወጣቶች አሉ ጋይስ።
ይሄ እሷ ተምሳሌት ነው የምትሆነው። በቃ በነገራችን ላይ እሷ ሶሻል ሚዲያ ላይ ስላለች ምናምን አይደለም። አሁን የሷ ህይወት ምስክርነት የሷ ህይወት ልምድ የሚሰራው በሌሎችም ጉዳዮች ላይ ላሉ ወጣቶች ነው። ለምሳሌ እየተማሩ ላሉ እየሞከሩ ላሉ ህይወት አልሳካለኝ ብለው እየሞከሩ ላሉ አሁንም ተስፋ ላልቆረጡ ሰው ወጣቶች ስፔሻሊ ትንንሾቿ ከሷ ታናናሽ የሚሆኑ ወጣቶች ትልቅ እድል ነው በእውነት የሷ ህይወት የሚያስተምሩ። ለዚህ እኔ እናት በእውነት በጣም ጠንካራ ሴት ነሽ፣ በጣም ጠንካራ ሴት ነሽ። ያሰብሽ ሁሉ ይሳካልሽ። በእውነት በጣም 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 የምትገርሚ ጠንካራ ሴት ነሽ እና በዚህ እድሜሽ ይሄንን ሎድ ሁሉ ተሸክመሽ በዚች ትንሽዬ ጭንቅላት ይሄንን ሁሉ ነገር ተሸክመሽ መሄድ መቻልሽ በራሱ ራስሽን ለመለወጥ ትንሽዬ ጭንቅላት በምንድን ነው ማን ነው ትንሽና ትልቅ ጭንቅላት በምንድን ነው የሚለካ? አንቺ ጃኒ ከ27 በታች አትሆንም። በጣም ትንሽ ብትባል ነው። ሰው ከ24 ካለፈው ደግሞ ያው በጣም እየበሰለ የሚሄድበት እድሜ ነው። ብዙ ነገር ማድረጓ ያው ተምሳሌ ሊሆን ይችላል እሱ እንደተናገረው። ያው በደቃቃነት ትንሽ በመወፈር ደግሞ ትልቅ ያስኬዳል ብዬ አላስብም። እንደሰማው ያስኬዳል። የቡድኑ እኮ ዋናው ኮሜዲያን እኮ ሰራው ሲያለቅስ ነው እኛ የምናውቀው። የሚታወቀው ግን እኮ ይሄ ስሜታዊ የሚሆኑ ጥያቄዎች ሲጠየቅና ቦታው የሚጠይቀው ድንገት ሕክምና ውስጥ ነው የሚገባ እኔ እሱ ሆስፒታል አንዴ ምንም ተገናግሮ ወንድማችን ጓደኛችንን ልጄ ባገኘሁት የሆነ ሰው ታሞ ገብቷል በህይወት እንደዚህ የሆነ የሚያዩ ነገር ደግሞ እንትን ነው ያበጠ እንትን ያለ ደግሞ ዘግናኝ ነገር የምትለውን ነገር አይቶ ነው የሚመጣው። ሰው ታሞ ነው የሚመጣው። እነሱን እያስታወሰ ነው። ሰዎች ደግሞ መጥተው የሆነ ነገር ሊያደርጉ ሲል 10 ብር ከዚህ ውስጥ አውጥተው ለመታከም ልጁ ያሉ ነው የሰጡት። ሆስፒታሉን ለመስራት ፖለቲካው እንደገና ይሄ ምንድነው የሚባል ይሄ ቢሮክራሲ ለሰለሞን ቡጋላ የተሰጠው ምስክርነት ነው ያላሰራ ያለው። እንግዲህ ሆስፒታሉ እሱ የሆነ ነገር ምክንያቶች ያነሳል፣ ግን ያው ቢሮክራሲው ምናምን እያለ ነው። ከዛ ውጪ ሰለሞን ብሎ ሲያለቅስ እኛም እናውቀዋለን፣ ግን እሱ ድራማ ነው እንግዲህ ይመስለኛል። ወይ ደግሞ ታሪክ ሲነሳ ያ ታሪክ ያስለቅሰው ይሆናል እንደማለት ነው። ሙሉ ፖድካስቱን ብትሰሙ ጥሩ ነው። በጣም የሚያስቁ ነገሮችን አይቼበታለሁ። የድንግል ወንዶች ባህሪያት ድንጉጥ ናቸው፣ ቀበዝባዞች ናቸው፣ የዘገምተኛ አይነት ባህሪ ይታይባቸዋል። ሴት ልጅ ሲያዩ ድንብርብራቸውን የሚጠፋው ለምን አንደኛሽን ስሜን አጠሪ እሱን የቀረሽ ሁሉ ነገር የገለጽሽው በአጠቃላይ ጀርባዬ ላይ ተለጥፎ ያለ እስኪመስለኝ ከኋላ የሆነሽ እያነበብሽ እስኪመስለኝ ድረስ። ስለዛ ይሄ ሁሉ ነገር እኔን ይመለከተኛል። ታዲያ ይሄን ነገር እንዴት ነው መቀርፈው? በመቅረፍ ረገድ መታገዙኝ ሰዎች ካላችሁ ወየ በሉኝ ለማለት ነው። ሽሮ ስንት እንደገባ ታውቂያለሽ? እሺ 25 ብር ሽሮ። ታዲያ የሌለው እንዴት ይሆናል? የሌለው በቃ ጠቅልል ብሎ ይተኛላ። ሁሉም ተስማምቶ ነው እየበሉ ነው እየጎረሱ። ግን ይሄን የበሉትን ደግሞ መላእክን ጠብቀው ደም ይተፋሉ። እንደው ያሳየና አዎ ያሳያል። ደም ይተፋሉ ያሳያል። የሚያሳየው ያለው ይበላል፣ የሌለው ምንም የሌለው ልጆች እያንጫጫ የነሱ እንባ ስራውን ይሰራላቸው። ሰላም ናት። እንዴት ነሽ? እግዚአብሔር ይመስገን። ጥያቄ ምን መሰለሽ? ጥያቄ ልጠይቅሽ ነው። አንድ ጨለማ ክላስ ውስጥ ነሽ። ከዛን አንድ ሻማ አለ፣ አንድ ፋኖስ አለ እና አንድ ደግሞ ኩራዝ አለ እና የመጨረሻ ያለሽ ተስፋ አንድ እንጨት ክብሪት ነው። አንድ እንጨት ክብሪት ብቻ ነው ያለው እና መጀመሪያ የቱን ነው የምትለኩሽው? ሻማውን ነው የምትለኩሽው? አዎ ሻማውን። ኩራዝ ሻማ ያቀል ልድገምልሽ። ሻማ ማን ነው? እሺ እንደዚህ ድራማ እንዲሰራ የሚያደርጉት ባቸው ነገር አለ እንዴ ማለት ወይስ ወደ ሌላ ተርጉሙ ነው ነገር? ቤተሰቦች የዛሬ ቪዲዮዎቻችን እነዚህ ይመስላሉ። ዘናፈታ እንዳላችሁ በተስፋ አድርጋለሁ። ቪዲዮ ላይ ሀሳቦቻችሁን ማስቀመጥ ትችላላችሁ። ላይክ ያላደረጋችሁ ደግሞ ላይክ አድርጉ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።